እግዚአብሔር አምላካችን ስም የተባረከ ይሁን። በዕለተ ሰንበት እንድንገናኝ እንድንተያይ ጸጋን ያበዛልን ያው ጌታ ስለሆነ እግዚአብሔር የተመሰገነ ይሁን። እንደምን አደራችሁ? ዛሬ በጣም ደስ የሚል ቀን ነው። ያው ደስ የሚልበት ምክንያት ያው እሁድ ስለሆነ ነው። የጌታ ቀን ይባላል ይሄ ቀን እና በጌታ ቀን በጌታ ቤት ስለሆንን እግዚአብሔር ይመስገን። መተያየት እንዲሆንልን በሰላም ወጥተን በሰላም መግባት እንዲሆንልን እግዚአብሔር ስለረዳን እግዚአብሔር ይመስገን። እንደዚህ አይነት እድል ደግሞ ለሰጡኝ ለክብርት ቤተክርስቲያን መሪዎች፣ አገልጋዮች፣ ለሁሉም ታንኪዩ እግዚአብሔር ያክብርልኝ ማለት እፈልጋለሁ። እና የምንከፋፈለው የእግዚአብሔር ቃል ርዕሱ በእምነት እንቅረብ የሚል ይሆናል። በእምነት እንቅረብ የሚል ይሆናል። የምንካፈለውን የእግዚአብሔርን ቃል አነባለሁ። የዕብራውያን መጽሐፍ ምዕራፍ 4 ከቁጥር 11 እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምን ምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ጌታ እንዲያስተምረን እንጸልያለን። እግዚአብሔር ሆይ እናመሰግናለን። እግዚአብሔር መሐሪ፣ ሞገስ ያለው ታጋሽ፣ ባለብዙ ቸርነትና እውነት፣ መተላለፍንና ኃጢአትን ይቅር የማይል እንደሚል መጽሐፍ እግዚአብሔር ጻድቅ ፈራጅ፣ መዓትንም የተሞላ ምሕረትህን ደግሞ በኃጢአተኛ ላይ የምታፈስ ጻድቅ አምላክ ነህ። እናመሰግናለን። እግዚአብሔር ሆይ አንተ ሰውን በአምሳልህ በምሳሌ ፈጠርከው። ሰው ግን አመፀ፣ ሰው ወደቀ፣ ሰው ግን ረከሰ፣ ሰው ከአንተ ተለየ። አንተም ለዚህ መድኃኒት ይሆን ዘንድ ዓለምን ስለወደድህ አንድያ ልጅህን ላክልን። ቅዱሱ መጽሐፍ እንደሚል ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን የባሪያን መልክ የያዘውን ልጅህን እንደላክ መጽሐፍ ይናገራል። ልጅህም መጽሐፍ እንደሚል ከድንግል ተጸነሰ፣ መጽሐፍ እንደሚል በበረት ተወለደ። ንጹሕና ፍጹማዊ ትእዛዝ በተሞላው መልኩ ጽድቅንና ፍትህን በተሞላ መልኩ ፐርፌክት የሚባለውን ሕይወት ኖረ። በዚህም ምክንያት በእኛ ፈንታ ሊሞት ወርዚ ስለነበረ እርሱ በእኛ ቦታ ሞተ። መጽሐፍ እንደሚል በርባን ተፈታና ኢየሱስ ተሰቀለ። ከመርገም ሊዋጀን ልጅህ መርገም ሆነልን። ጌታ ሆይ ይሄ ድንቅ ሥራ ዛሬ በዚህ ቤት ሰብስቦናል። ጌታ ሆይ ይሄ የወንጌል እውነት ዛሬም እንዳንረሳው፣ ዛሬም ልባችንን ሰቅዞ እንዲይዘው በኢየሱስ ስም ጸለይ። ጌታ ሆይ መጽሐፍ እንደሚናገር ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። ጌታ ሆይ የቅዱሳት መጽሐፍት ዋና ማዕከል እግዚአብሔር ሆይ የቤተ ክርስቲያን ጉልላት፣ የቤተ ክርስቲያን ማዕከል የሆነው የልጅህ ወንጌል አቤቱ ዛሬም ልባችንን እንዲያሞቀው በኢየሱስ ስም ጸለይ። ጌታ ሆይ መጽሐፍ እንደሚል ደግሞ አረገ፣ ቃል ገብቶልን ሄዶ ስለነበረ መንፈስ ቅዱስን ላከልን።
መንፈስ ቅዱስ ደግሞ በእኛ ውስጥ ማደሪያ እንዲሆን ስለሰጠህን እናመሰግናለን። ጌታ ሆይ መንፈስ አሁንም እንዲመራን በኢየሱስ ስም እንጸልያለን። ጌታ ሆይ ከራቅንበት ሰፈር አቤቱ በኢየሱስ ስም መንፈስህ እንዲመልሰን እንጸልያለን። እርሱ ያከብረኛል እንዳልክ ጌታ ሆይ መንፈስ ቅዱስህ በኢየሱስ ስም አንተን በእኛ መካከል እንዲያከብርህ እንጸልያለን። እዚህ ቤት ያለን ሁላችን ጌታ ሆይ በመንፈስ ቅዱስህ መሙላት ይሁንለት። መንፈስ ቅዱስ ይሙላባችሁ ተብሎ እንደተጻፈ መንፈስ ቅዱስ በኢየሱስ ስም እንዲሞላብን ጸለይ። እግዚአብሔር ሆይ አካሉ ሙላቱም ነች የተባለችዋ ደግሞ ክብርት ቤተክርስቲያን እግዚአብሔር ሆይ ብሔራዊ በምንል ደረጃ ባለንበት ችግር ውስጥ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድታድሳት እንጸልያለን። The Church of Christ will triumph በብዙ መከራ ውስጥ ልታልፍ ትችላለች ጌታ ሆይ። ታሪክን ስናጠና ግን ሰብራ ነው እየወጣች ያየነው ጌታ ሆይ። ሆዳደር ጲላቂሎች እንዳንሆን ጌታ ሆይ ለወንጌል እውነት የምንቆም ጀብደኞች እንድታረገን በኢየሱስ ስም እንጸልያለን። ጌታ ሆይ ዓለም አልተገባቻቸውምና ተቅበዘበዙ፣ የፍየል ሌጦን እየለበሱ በመጋዝ እየተሰነጠቁ በአንበሳ እየተበሉ ያደረሱልንን ወንጌል ጌታ ሆይ እኛ እንዳንነግድበት በኢየሱስ ክርስቶስ ስም ጸለይ። ጌታ ሆይ መጽሐፍ እንደሚል ደግሞ እንግዲህ ምሕረትን እንድንቀበል የሚያስፈልገንም ጊዜ ሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ተብሎ እንደተጻፈ በዚህ ቤት የተሰበሰብን ሁላችን ወደ ጸጋ ዙፋን እንቀርባለን። አቤቱ መንፈሳዊ ጸጋ እንዲፈስ እንጸልያለን። እግዚአብሔር ሆይ አገር በጸጋ ጠኔ ተሞልቷል። በኢየሱስ ስም ጸጋ ወደዚህ ጉባኤ እንዲፈስ እንጸልያለን። በጌታ በኢየሱስ ስም ከላይና ከታች እግዚአብሔር ሆይ የእግዚአብሔር ጸጋ ዛሬ እንዲነካን እንጸልያለን። ጌታ ሆይ ዮሐንስ በጌታ ቀን በመንፈስ ነበርኩ እንዳለ እግዚአብሔር ሆይ በጌታ ቀን እኛም በመንፈስ ሆነን እንጸልያለን። አቤቱ በኢየሱስ ስም እግዚአብሔር ሆይ እንደ ቸርነትህ መጠን ጸጋ በሕይወታችን ይፍሰስ። እናመሰግናለን። እግዚአብሔር ሆይ በዚህ ጉባኤ ያሉ ቅዱሳን ቁጭ ብለው ሲያደምጡ እኔ ቆሜ እንዳዳምጥህ እግዚአብሔር ሆይ እንድትናገረን እንጸልያለን። እግዚአብሔር ሆይ የሰው ንግግር ሰልችቶናል። እግዚአብሔር ሆይ አንተ ስትናገር መስማት እንፈልጋለን። አቤቱ ተናገረ። ጌታችን በመድኃኒታችን በኢየሱስ ስም አሜን። አሜን። ወደ ኢየሱስ እንዳነበብኩት የምንከፋፈለው እግዚአብሔር ቃል የሚገኘው በዕብራውያን መልእክት ምዕራፍ 4 ከቁጥር 11 እስከ 16 ያሉትን 5-6 ቁጥሮች ነው። አሁን ያነበብኩት የአሮጌ መደበኛ ትርጉም የምንለው በተለምዶ ሲሆን አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግሪክ የተጻፈውን ቀጥታ የተረጎመችው ሰብቱጀንተል ቨርዥን የሚባለውን አነባለሁ። እንዲሁ ለቃላት እንዲመቸን ለፍታቴ እንዲመቸን እንጂ ሌላ ነገር አይደለም። እንግዲህ እንደነዚያ እንደ ካዱት እንዳንወድቅ ወደ ረፍቱ እንገባ ዘንድ እንፋጠን። እዚህ ጋር የሚጠቀመው ቃል ሌላ ስለሆነ ነው። እንፋጠን ይላል። ፍጥነትን፣ ችኮላን እንትጋ ነው የሚለው እዛ ጋር። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት ልሳን ካለው ሰይፍም ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ በዓይኖቹ ፊት በምክንያት ነው የምለው ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ ወደ ሰማያት የወጣ ነው የሚለው እዛ ጋር። ወደ ሰማያት ምንድን ነው የሚለው? እዚህ ጋር ደግሞ የወጣ ሊቀ ካህናት፣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን በእርሱ በማመን ጸንተን እንኑር። እዛ ጋር ሃይማኖታችንን እንጠብቅ ነው የሚለው። እዚህ ጋር ደግሞ ፐርሰንፋይ ያደርገዋል። በኢየሱስ በማመን ጸንተን እንኑር። ቁጥር 15 ሊቀ ካህናታችን ጌታ ኢየሱስ ለድካማችን መከራ መቀበል የማይችል አይደለምና፣ ነገር ግን ከብቻዋ ከኃጢአት በቀር እኛን በመሰለበት ሁሉ የተፈተነ ነው። እንግዲህ ምሕረትን እንድንቀበል
በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የምንከፋፈለው የእግዚአብሔር ቃል ክፍል በእምነት እንቅረብ የሚል ይሆናል። ቅዱሳት መጽሐፍት ላይ ስለ መለኮት ሊቃውንቱ ኒው ተስተመንት ራይቲንግ ፕሮሚነንት ፊቸር ይሉታል። የዕብራውያንን መልእክት ወይም ደግሞ እንደ ቁንጮ መልእክት ወይም ዋና መልእክት ይሉታል። ከኢየሩሳሌም መውደም በፊት ነው የተጻፈው። ከኢየሩሳሌም መውደም በፊት ወይም ሮማውያን ኢየሩሳሌምን ከማቃጠላቸው በፊት ነው የተጻፈው። በ13 ምዕራፍ ሲዋቀር በድሮ ጥንታዊ ጽሑፍ ብዙ አይነት ሬቶሪካል አጻጻፎች ነበሩ፣ ወይም ብዙ አይነት ዘይቤያዊ አጻጻፎች ነበሩ። ፓራክሌሲስ ወይም ፓራክሌዮ የሚባለውን የጽሑፍ አይነት ነው ቅዱስ ጳውሎስ የተከተለው። የዚህ ጽሑፍ ጸሐፊ ቅዱስ ጳውሎስ ነው ብዬ አምናለሁ። ለዛም ነው በስብከቴ መሃል ሐዋርያው ብል ወይም ጳውሎስ ብል በርናባስ ነው አቂላና ጵርስቅላ ናቸው ብላችሁ የምታምኑ ሰዎች እንዳትሰናከሉልኝ። አንዳንዶቹ አጵሎስ ይላሉ፣ አንዳንዶቹ በርናባስ ሁሉ የሚሉም አሉ፣ አረ ቀለሜንጦስ የሚሉም አሉ። ግን እኔ ጳውሎስ ነው ብዬ ስለማምን ጳውሎስ ልል ይችላል። እና ጽሑፉ ውድድራዊ ንጽጽራዊ ጽሑፍ ነው። ኦልድ ተስተመንት ላይ ያሉ ትልልቅ ጃይንት የምንላቸውን ሰዎች ያመጣና ከጌታችን ከኢየሱስ ክርስቶስ ጋር ያነጻጽራቸዋል። ሙሴ ይነጻጸራል፣ ኢያሱ ይነጻጸራል፣ ዳዊት ይነጻጸራል፣ አሮን ይነጻጸራል፣ መላእክት ራሳቸው ይነጻጸራሉ። እና ጌታችን ወይም የጌታን ልዕልና በማስተዋወቅ የተሞላ መጽሐፍ ነው ይህ መጽሐፍ። እና የክርስቶስ ልዕልና ብዥ ላለባቸው ሰዎች የማንቂያ መልእክት ነው። እያፈገፈጉም ላሉ ደግሞ ማስጠንቀቂያንም አዝሏል። የቆሙበትን መሰረት መፈተሽ እንዲችሉ ነው የጻፈው። ስላዘኑም ደግሞ ማጽናኛም አለው። እንደምታውቁት ቃሉ የእግዚአብሔር ቃል ዘላለማዊ ነው። የለም በጊዜ የተገደበ አይደለም። አት ሴም ታይም ደግሞ ወቅታዊው ነው አይደለም። ጋሽ ንጉሴ እንዳሉት ወቅታዊ ዘላለማዊ የሚል ጽሁፋቸው ላይ እንደምናስተውለው እና ዘላለማዊ ነው። ኢተርናል የሆነው የእግዚአብሔር ካውንስል አለ፣ ካውንስል ኦፍ ጋድ ወይም የእግዚአብሔር ዘላለማዊ ምክር አለ። ወቅታዊ ደግሞ የእግዚአብሔር መልእክት አለ እና ቅድምም እንደተናገርኩት ሄስቲ ጀነራላይዜሽን የለም። ደምስሼ የሆነ ነገር ውስጥ የሆነ ቦክስ ውስጥ ራሳችንን እንድንከት ባልደፍርም ባልፈልግምም እኛም እንደ ህብራውያኑ የተወሰነ የማፈግፈግም የመዛልም የመድከምም ችግር እየታየብን ስላለ ዛሬ ተብሎ ሲጠራ ሳለ ይህን መልእክት ያሻናል እና የዕብራውያን መልእክት ዛሬም ብናጠናው በዚህ አግባብ ብናየው ራሳችንን እየፈተሽን ብንደማመጥ ጥሩ ይመስለኛል። የዕብራውያን መልእክት ምዕራፍ 4 ላይ ጳውሎስ ከምዕራፍ 3 ቁጥር 7 እስከ ምዕራፍ 4 ቁጥር 11 ድረስ የሚጀምረው አዲስ ትምህርት አለ። ምዕራፍ 3 ቁጥር 7 እስከ 12 ያለውን ከተወሰኑ ወራት ወይም አንድ ዓመት በፊት እዚህ ጉባኤ እንዳካፈልኩ አስታውሳለሁ እና ከዛ የሚጀምረውን የማስጠንቀቂያ መልእክት እስከ ምዕራፍ 4 ቁጥር 11 ድረስ ይቀጥለዋል እና በእነዚህ ቁጥሮች ውስጥ ማስጠንቀቂያ፣ ማስፈራሪያና ማበረታቻ ተሞልቷል። ፓራክሌዮ ይባላል። ቅድም እንዳነገርኳችሁ የጽሑፉ አይነት በጣም ለምንወደው፣ በጣም ቦታ ለምንሰጠው፣ ለምንጠብቀው ሰው ከምንጠብቀው ደረጃ በታችንም ስናገኘው በፍቅር በተሞላ መልኩ የምንቆጣው ቁጣ ነው። ኦኬ፣ ፍቅር ነው ኢንቴንሽኑ፣ ውስጡ ያለው ትልቅ ሞቲቭ ፍቅር ነው። ግን ደግሞ ኢን ዘ ፎርም ኦፍ አክሽን ወይም በድርጊት የሚገለጠው ምንድነው? ቁጣ። እናንተ ከዚህ የተሻልክ አይደለህ እንዴ? ምን ሆነ ነው እንደዚህ የምትሆነው ሲባል የለም። ወላጆችም ልጃቸውን ሲቆጡ ውስጡ እኮ ምንድን ነው ያለው? ፍቅር ነው ያለው። ልጁ የሚታየው ምንድን ነው? ቁጣና ብስጭት ነው የሚታየው። እና መጋቢው ልቡን እንዲረዱለት ስለሚፈልግ በጣም በጥንቃቄ ነው የሚጽፈው። እና እንደዚህ አይነት ጽሁፍን እኔ ይቅርታ አድርጉልኝ፣ እኔ ቀለሜንጦስ መጻፍ ይችላል ብዬ አላምነው። እኔ ቀለሜንጦስን የጽሁፍ ደረጃ ላወርድ አይደለም። በጣም ዳይሴክት በጣም ኒንጃ በብልሃትም በጣም በስነ መለኮት እውቀትም የጠለቀ ሰው የጻፈው መጽሐፍ ነው እና እየተቆጣቸውም ነው እያፈቀራቸውም ነው። እና ከእናንተ ማንም እንዳይወድቅ እንፍራ ይላቸዋል፣ ራሱንም ከቶ ማለት ነው። በጣም ብልህ ጸሐፊ ነው
ጳውሎስ እና ምዕራፍ 4 ከቁጥር 1 ጀምሮ እንግዲህ ወደ ረፍቱ ለመግባት ተስፋ ቀርቶልን ከሆነ ይላቸዋል። ወደ ረፍቱ ለመግባት አሁን ምን ጠብቀው የሆነ ረፍት አለ። ወደዛ ረፍት ለመግባት ተስፋ ገና ካለ ገና በሩ ክፍት ከሆነ ከናንተ የማይበቃ መስሎ እንዳይታይ ፍሩ አላላቸውም። በጣም ብልህ ስለሆነ ምን ይላቸው? እንፍራ ይላቸው። he is very mature በጣም ማቹር ያደረገ ጸሐፊ ነው እና እንፍራ ፍርሃትን ነው የሚጠራባቸው እና ቀደም እንደነገርኳችሁ ከምዕራፍ 3 ቁጥር 7 እስከ ምዕራፍ 4 ቁጥር 11 ድረስ ፍሩ፣ ተጠንቀቁ፣ ልባችሁን እልከኛ አታርጉ፣ ተመለሱ የሚሉ ትልልቅ ቁጣዎችን ተጠቅሟል እና የኦሪጂናል ዶክመንቴሽኖችን ወይም የመጀመሪያ ቅዱስ ፍቺዎችን ደግሞ ስናያቸው በጣም በጥንቃቄ የተጻፉ ናቸው። ምዕራፍ 3 ቁጥር 12 ላይ እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ በእናንተ እንዳይኖር ተጠንቀቁ ሲላቸው እዛ ጋር ፎቢቶማን የሚል ቃል ነው የሚጠቀሙ። ምን ማለት ነው? ኮሸሱኑ እንዴት ነኝ በሉ፣ ደህና ነኝ ወይ በሉ ይጠይቃቸዋል እና ፍሩ እና ይህንን ቃል እኔ አሁን ላይ ለምንድን ነው የሚውለው ሲባል ወታደሮች ውጊያ በሚያደርጉ ጊዜ አንድን ምሽግ ሰብረው ሲገቡ ጠላት ቦምብ ቀብሮ ሊሆን ይችላል እያሉ የሚራመዱት አረማመድ ነው ያ ፎቢቶማን የሚባለው ቃል የሚጠቀሙ ወይም ግሱ ማለት ነው። እና እንደዛ ሆኑ የሚላቸው ይመስለኛል ጳውሎስ። የዕብራውያን ሰዎች እንዲህ እያላችሁ ሂዱ ነው እያላቸው፣ ተጠንቅቃችሁ ሂዱ። በጣም የበሰለ ጽሁፍ ነው ምልበት ምክንያት ለዛ ነው። እና ተስፋ ቀርቶልን ከሆነ ገና በህይወት ካለን ወደ ረፍቱ ለመግባት በጣም ጥንቃቄ ያስፈልገናል ይላቸዋል ምዕራፍ 3 ላይ። ምዕራፍ 4 ቁጥር 1 ደግሞ እንፍራ፣ የፍርሃት ግብዣ ይጋብዛቸዋል እና ቁጥር 2 ላይ በጣም ዌል አዌርድ የሆኑትን ወይም ደግሞ በደንብ የሚያውቁትን ታሪክ ይነግራቸዋል። ለእኛ የምስራቹ ቃል እንደተሰበከ ለእነዚያ ደግሞ የምስራቹ ቃል ምን ብሏል? ተሰብኮ ነበር። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላላቸው? አልጠቀማቸውም። እነዚያ የተባሉት የምድረ በዳውን ትውልድ ናቸው። በሙሴ በኩል የመጣላቸውን መልካም የምስራች አዳምጠውታል፣ ገብቷል ጆሮአቸው ውስጥ። ኦኬ ግን በእምነት ምን አላለም? ከነሱ ጋር አልተዋሃደም። ስለዚህ በየፌርማታው እየተንጠባጠቡ 2 ሚሊዮን ሰው የጀመረውን ጉዞ 2 ሰው ነው የጨረሰው እና እንፍራ ይላቸዋል። የፍቅር ፍርሃት ነው ይጠራላቸው እና ምዕራፍ ቁጥር 4 ቁጥር 5 ቁጥር 6 ደግሞ እግዚአብሔር የተናገረውን ነገር ይናገራቸዋል። ምንድነው የሚላቸው? ስለ 7ኛው ቀን እግዚአብሔር በ7ኛው ቀን ከሥራው ሁሉ አረፈ ብሏል። በዚያም ደግሞ ወደ ረፍቴ አይገቡም ብሏል። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዛቸው ጠንቅ ስላልገቡ የምስራቹ ተሰብኮላቸው የገቡ አሉ፣ ባለመታዘዛቸው ጠንቅ ደግሞ ያልገቡ አሉ ይላቸዋል እና እረፍት የሚል ሐሳብ ያመጣል። እረፍት ካታፓውሲስ ይለዋል ይሄ ቃል። እግዚአብሔር ያረፈው እረፍት ማለት ነው። እግዚአብሔር ያረፈው አይነት እረፍት ማለት ነው። እስራኤላውያን አልገቡም እና በወንጌል ለዳኑት ደግሞ ለነዚህ መልእክቱ ምንድነው? እናንተም ልባችሁን ምን አታርጉ? ልከኛ አታርጉ። ለምን ላትገቡ ትችላላችሁ ነው የሚላቸው እና ዕብራውያኑ ይጠይቃሉ እንዴ ጳውሎስ አይ ቲንክ ጳውሎስ እንደሆነ ማያውቁም፣ ግን ይሄ ጸሐፊ ጥሩ ተናገረና እኛ እኮ ካረፍን ቆየን የሚሉ ይመስለኛል። ካረፍን ቆየን እኮ ይሄው እኛ እኮ የፕሮሚስ ላንድ ወይም ደግሞ የተስፋይቱ ምድር ላይ ከገባ ስንት ሺህ ዓመት ሆነ እና ከሙሴ ዘመን ከኢያሱ ዘመን አንስቶ እስካሁን ድረስ ወደ 1500 ዓመት እኮ ሆኖናል። ኖርን እኮ ብዙ ትውልድ አየን እኮ አያውቅም እንዴ ምናምን ሊሉት ይችሉ ነበር መሰለኝ። ለዛ ነው ኢያሱ እኮ አሳርፏቸው ቢሆን ኖሮ ይላቸዋል። ስለዚህ ኢያሱ ያሳረፈው እረፍት ጥላ የሆነ ወይም ምሳሌያዊ የሆነ እረፍት እንጂ እውነተኛው እረፍት ይዘቱካ ወይም ደግሞ ገና እየመጣች ያለች እረፍት ነች እና እንደዛ በኢያሱ አርፈው ቢሆን እኮ ከ400 ዓመት በኋላ በመዝሙረኛው ዳዊት ዛሬ ተብሎ ሲጠራ ሳለ ልባችሁን እልከኛ አታድርጉ የሚል መልእክት አይመጣም ነበር። እንግዲህ በዳዊት ሌላ ቀን ቀጠረ ይላቸዋል እና አሁንም ደግሞ ለምትመጣው እረፍት ጥላ የሆነ የሰንበት እረፍት በምድረ በዳ ያርፉ እንደነበረ እየመጣች ላለችው ዘላለማዊ እረፍት ጥላ የምትሆን እረፍት ለእግዚአብሔር ሕዝብ ቀርቶለታል ይላቸዋል ቁጥር 9 እና የሰንበት እረፍት ለእግዚአብሔር ሕዝብ ምን ብሏል? ቀርቶላቸዋል። ይሄ በምክንያት ነው የተጻፈው። ምክንያቱም ዕብራውያን ኮሚዩናል የሆነ ኑሮ ነው የሚኖሩት፣ ማህበራዊ ኑሮ እና በዕለት ተዕለት ህይወታቸው ውስጥ ትልቅ ቦታ ከሚሰጡት አንዱ
ህብረታቸው ነው። ከህብረትም መንፈሳዊ ህብረታቸው ነው። ከመንፈሳዊ ፕሮግራሞቻቸውም ደግሞ የሰንበት ቀን ለነሱ በጣም የተለየች ነች እና ጌታን በማመናቸው ምክንያት ከሚያረጉት የብሉያት ማህበር ልበለው ፕሮግራም ተገለው ስለነበረ በጣም ጭንቅ ነው ያለባቸውና የእግዚአብሔር ሕዝብ እውነተኛው የእግዚአብሔር ሕዝብ እኮ እናንተ ናችሁ። አንደኛ። ሁለተኛ ደግሞ የሰንበት ረፍት ምን ብሎላችኋል? ቀርቶላችኋል ይላቸዋል እና ሙሉ ፍስሐ ሙሉ ረፍት የተሟላ ፓራዳይዝ ወይም ደግሞ የተሟላ ዓለም አለ። የእርሱ ምሳሌ የምትሆን የሰንበት ረፍት ደግሞ አለቻቸው ቅዱሳን። የጌታ ቀን የምትባል ቀን ማለት ነው እና እንኳን ለዚህ ቀን በሰላም አደረሳችሁ። እና የኛ የጌታ ቀናችን ወይም ፋሲካችን ሁሌ ነው፣ በዓመት አንዴ አይደለም። እና የብሉይን ረፍት ለማየት እንሞክር። ለአዲሱ ረፍት ምሳሌ እንትን እንዲሆነን መንደርደሪያ እንዲሆነን እና የብሉይ ረፍት እስራኤላውያን በእሁድ በሰንበት ቀን በቅዳሜ ቀን የእስራኤል ሰንበት ቅዳሜ ነው። አይሰሩም፣ አያጭዱም፣ ወደ ጎተራም አይከምሩም፣ ስራም አይንቀሳቀሱም። ቁጭ የሚሉበት የእግዚአብሔርን ማዳን የሚያስቡበት ከግብፅ ባርነት ከግዞት ቤት ከፈርዖን የተላቀቁበትን ዕለት በበጉ ደም የወጡበትን ዕለት የሚያስቡባት ቀን ነች ያቺ ቀን እና የሰንበት ረፍት ታደርገው ተጠብቀውም ዘንድ በጣም ትጋ እንደሚል መጽሐፍ ይተጋሉ ለዛ ቀን እና ወንጌላውያን ወይም ደግሞ ክርስቶሳውያን ወይም ደግሞ የጌታ ኢየሱስ ተከታዮችም በዚያው አግባብ በእሁድ ቀን ወይም ደግሞ በሰንበት ባለፈ በነገታው ወይም አሁን እኛ የምንጠቀመው የሰንበት ቀን ላይ ሰንበት አድርገው ነበረ እና ያንንም ቀን የጌታ ቀን ይሉታል እና በዚህ ቀን የጌታ ልጆች በጌታ የትንሣኤ ቀን የጌታን ቃል እየሰሙ የጌታ መንፈስ በመካከላቸው እየሰራ የጌታን ስጋውና ደም እየወሰዱ ሲወጡ ደግሞ የጌታን ወንጌል እየሰበኩ የሚኖሩባት ዕለት ነች። ክብር ለኢየሱስ ይሁን እና የብሉይ ረፍት እግዚአብሔር አንድም ፍጥረትን ፈጥሮ ጨርሷል፣ አንድም የፈጠረውን የእስራኤልን ፍጥረት ዋጅቶ ጨርሷል ብለው ማሰብ ሲሆንላቸው የሐዲሳት ወይም አሁን እኛ የምናርፈው የሰንበት ረፍት ደግሞ እግዚአብሔር አዲስ ፍጥረት ፈጥሮ ጨርሷል አይደል? አዲሱ ፍጥረት አዲሱ ማንነት ተፈጥሮ ጨርሷል በክርስቶስ። ሁለተኛ ደግሞ ተለቀናል፣ የለም ከኃጢአት ባርነት ነፃ ወጥተናል። ጌታ ምን ብሏል? ተነስቷል። ስለዚህ በዚህ አግባብ የምንሰባሰብባት ዕለት ነች። እንዴት ነው ይህንን ልናከብር የምንችለው ስንለው ቁጥር 10 ላይ መልስ ይሰጣቸዋል። ወደ ረፍቱ የገባው እርሱ ብሎ አንድ ፐርሰን ይጠቅሳል። በቀኙ የተቀመጠው እርሱ ብየዋለሁ እኔ በራሴ። እግዚአብሔር እንዳረፈ እርሱ ደግሞ ከስራው ምን ብሏል? አርፏልና። እግዚአብሔር መቼ ነው ያረፈው ስንል እግዚአብሔር ፍጥረትን ፈጥሮ ሲጨርስ በ6 ቀን ውስጥ በ7ኛው ቀን ምን ይላል መጽሐፍ? አረፈ። እግዚአብሔር ደክሞት አይደለም ያረፈው፣ ከድካም ሳይሆን ከስራ ነው ያረፈው አይደለ? ሲዝ አረገ ቱ ወርክ። ለምን? የሰራው ስራ መልካም እንደሆነ ፐርፌክት እንደሆነ ስላየ። ልክ እንዲሁ ወደ እግዚአብሔር የገባው አሁን ደግሞ በኋላ ምዕራፍ 4 ቁጥር 16 17 አካባቢ እንዳነበበው 16 እንዳነበብ ነው ወደ ሰማያት የወጣው እግዚአብሔር እንዳረፈው እርሱ ደግሞ ከስራው ምን ብሏል? አርፏል። እንዴት? እርሱም ደግሞ የሰራው ስራ በቂ እንደሆነ የለም ውብ እንደሆነ ፐርፌክት እንደሆነ ስላወቀ ከዚህ በኋላ ስራ ስለማያስፈልግ በእግዚአብሔር ቀኝ ምን ብሏል? ተቀምጧል። ስለዚህ አማኞች እረፍት ያርፋሉ። የምን እረፍት? የጌታ እረፍት። ክብር ለኢየሱስ ይሁን እና በዚህ አግባብ ይነግራቸውና እንግዲህ ልንገራችሁ ይላቸዋል። ቁጥር 11 የዛሬው መልእክታችን እንደነዚያ እንዳለመታዘዝ ምሳሌ። በሚያሳዝን ሁኔታ የእግዚአብሔርን ብዙ ተአምራት ያየው የእስራኤል ሕዝብ ያለመታዘዝ ምሳሌ ተብሎ ተጠቅሷል። ያለመታዘዝ ምሳሌ ተብሎ ተጠቅሷል። እንደ ካዱት እንዳንወድቅ ይላል ደግሞ የግሪኩ ትርጉም። እንደ ካዱት እንዳንወድቅ ወደ ረፍቱ እንገባ ዘንድ እንፋጠን። ሬስ ነው የሚያቀርበው፣ ውድድርን ንጽጽርን ነው እየነገራቸው ያለ። በምዕራፍ 4 ቁጥር 1 ላይ እንፍራ። ምን እንፍራ? የማይበቃ መስሎ መታየትን ሲል በተመሳሳይ ደግሞ እንትጋ ይላቸዋል ቁጥር 11 ላይ እና እንትጋ ሌታስ ሌበር እንልፋ። ስራን ያመለክታል፣ መታገልን ያመለክታል፣ መልፋትን ያመለክታል። እንዴ የዳነው እኮ በጸጋ ነው፣ የዳነው በጌታ ነው፣ የዳነው በወንጌል ነው። የምን ስራ፣ የምን ትጋት፣ የምን ልፋት የሚል ጥያቄ
እኔ ግን ስጠይቅ የተመለሰልኝ መልስ ስነ መለኮት ምሁራን የጻፉትን ድርሳናት ለማገላበጥም በጥቂቷ በሞከርኩት የእግዚአብሔር ሉዓላዊ ማንነት ወይም ጋድ ሶቨርኒቲ አለ፣ ሂውማን ሪስፖንሲቢሊቲ አለ፣ ወይም የሰው ደግሞ ኃላፊነት አለ። እና የእግዚአብሔር ሉዓላዊነት በሁኔታዎች የተገደበም አይደለም፣ በሁኔታዎች የተያዘም አይደለም። እግዚአብሔር የፈለገውን እንደፈለገ በፈለገ ጊዜ ይሰራል። ከሱ ስር ደግሞ ሰብጀክት ሆኖ ወይም ደግሞ ተገዝቶ ሂውማን ሪስፖንሲቢሊቲ ወይም ደግሞ የሰው ምን አለ? የሰው ኃላፊነት፣ የሰው ግዴታ አለ። እና እስራኤላውያን በቁጥር 2 እንደተመለከተው ባለመታዘዝ ምክንያት ወድቀው መውደቃቸው ሳያንስ የውድቀት ምሳሌም ሆነው ቀርበዋል። በቁጥር 1 ላይ የማይበቃ መስሎ መታየት አቋቋምን ነው የሚያሳየው፣ አካሄድን ነው የሚያሳየው። እና የማይበቃ መስሎ መታየት እውነትም ስለማይበቁ ነው ማለት ነው። ቁጥር 11 ደግሞ እንትጋ የሚለው ሐሳብ ረፍቱ እርግጠኛ ነው፣ ረፍቱ እየመጣ ነው። ረፍቱ ግን ድካም ይፈልጋል፣ ልፋት ይፈልጋል፣ ብዙ ትግል ይፈልጋል። እና ረፍቱ ጋር ለመግባት የሚደረገው ትጋት ስሜትን፣ ድርጊትንም ሐሳብንም ይገልጻል፣ ያካትታል። እስራኤላውያን ያለመታዘዝ ምሳሌ ሆነዋል። እስራኤል የሰማው ቃል በእምነት ስላልተዋሃደ አልጠቀማቸውም። እና እስራኤላውያን አልጠቀማቸውም። ኦኬ፣ ከእናንተ ግን ማንም እንዳይወድቅ፣ ኦኬ፣ ሁላችሁንም ወዳችኋለሁ የሚል ውስጣዊ ጩኸት እንዳለው እገምታለሁ። ከእናንተ መካከል ማንንም ሚስ ማድረግ ስለማልፈልግ መዳንም መጠበቅም የግል ወይም ደግሞ የብቻ ሳይሆን የህብረት እንደሆነ ይናገራል የዕብራውያን ጸሐፊ። እያንዳንዱ የክርስቶስ አካል ውስጥ የተጨመረ አማኝ እንዲድን የመዳን ቁርጠኝነት ውስጡ አለ እና ማንም እንዲወድቅ አይፈልግም። ስለዚህ እንትጋ ይላቸው። እንድከም፣ እንሩጥ፣ እንጠንቀቅ። የትግል ሜዳ ውስጥ መግባትና የትግል ሜዳ ውስጥ ማሸነፍ የተለያዩ ነገሮች ናቸው። እግዚአብሔር ጸጋ ያብዛልን። የእስራኤልን ታሪክ የዕብራውያን ጸሐፊ ማንሳቱ ወይም ጳውሎስ ማንሳቱ ምንድነው የሚነግረን? የጀመረው ሁሉ አይጨርስም። ኦኬ፣ የጀመረው ሁሉ ምን አይልም አይጨርስም። የተጠነቀቀ ነው የሚጨርሰው። እና የትግል ሜዳ ውስጥ መግባት አንድ ነገር ነው። የትግል ሜዳ ውስጥ ደግሞ ታግሎ ማሸነፍ ሌላ ነገር ነው። እና እንትጋ፣ እንዳለመታዘዝ ምሳሌ እንዳንሆን ሌታስ ሌበር፣ እንልፋ። ድካምን፣ ብዙ ጊዜ መታገልን፣ አፈር ልሶ መነሳትን፣ ኮሶ መላስን፣ ጤዛ መላስን፣ ኮሶ መቆርጠምን የሚያመለክት ቃል ነው። ይሄ ለኔ በጣም ትግልን ነው እዚህ ጋር ቅዱስ ጳውሎስ የጠቀሰ ያለ። ከዛ ቁጥር 12 ላይ ለምን መትጋት እንዳለብን ይነግረናል። ለምንድን ነው የምንተጋው? ጳውሎስ ለምንድን ነው የምንለፋው ሲላቸው የምትለፉበትንማ ምክንያት ልንገራችሁ። የምትለፉበት ምክንያትማ የእግዚአብሔር ቃል ምንድን ነው? ሕያው ነውና፣ ከዛስ የሚሰራ ነው፣ ከዛስ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ የሚለይ ነው፣ የሚወጋ ነው፣ የሚመረምር ነው። ስለዚህ ትጉ። እንዴት ስንል የእግዚአብሔር ፎሬንዚክስ ወይም ደግሞ እግዚአብሔር የማጣሪያው ቃሉ ስለሆነ ቃሉ ደግሞ ሕያው ነው። ትናንትና አትገቡም ብሎ ነበር፣ አልገቡም። ኦኬ፣ ትገባላችሁ የተባሉት ደግሞ ገብተዋል። ነውና ነው የሚለው አይደል? ነው አይልም ወይስ እኔ ባይብል ላይ ብቻ ነው እንደዛ የሚለው? የእግዚአብሔር ቃል ሕያው ምንድን ነው? ነውና የምትለው ኢትስ ቢኮዝ ነው እያመለከተ ያለው። የእግዚአብሔር ቃል ሕያው ነውና አትገቡም ካልተጋችሁ እያላቸው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው፣ የተሳለ ነው የሚለው ቃል የገባበት ምክንያት እንዲህ ስለሆነ ትናንትና አትገቡም ብሎ በቁጣው ማለ፣ አልገቡም። ለምን? እግዚአብሔር ፎሬንዚክሱ ወይም ደግሞ እግዚአብሔር ወንጀልን ኃጢአትን የሚያጣራበት ማጣሪያው፣ መሳሪያው፣ መመርመሪያው፣ መሰርሰሪያው ማን ነው? ቃሉ ነው። አትገቡም አለ፣ አትገቡም። እና ደግሞ ይሄ ማጣሪያው ደግሞ በጣም የሚደንቀው ነገር የሆነ አሻራችንን ምናምን ዕለት ዕለት የምንሰራውን ነገር ብቻ አይደለም፣ የልብን ስሜትና ሐሳብ ሁሉ ምን ይላል? ይመረምራል። እና በጣም አመራመሩ ራሱ በጣም ከባድ ነው። የሰው ልጅ በየትኛውም ጊዜ ቢራቀቅም ሊደርስ በማይችልበት ሁኔታ ነፍስንና መንፈስን ሁሉ ይለያል፣ ይወጋል። እና የእግዚአብሔር ቃል እንዲህ ስለሆነ ቅዱሳን እባካችሁ ይላቸዋል፣ ትጉ ይላቸዋል። ቁጥር 12 ላይ የተቀመጠው ስለ እግዚአብሔር ቃል የተቀመጠው ዶክትሪን ወይም አስተምህሮ የጥንቷ ቤተክርስቲያን ዝማሬ መካከል አንዱ ነው። ወይም ኤንሸንት ቸርች ውስጥ ይዘምሩ ነበር ስለ እግዚአብሔር ቃል
በዚህ አግባብ ቃል የሚለው ሐሳብ ለአይሁዳውያን በጣም ከባድ ሐሳብ ነው። ቃል ኃይል አለው። ቃል ከአንደበት የሚወጡ የቃላት ድርድር ወይም ንግግሮች ብቻ አይደሉም። ለእስራኤላውያን ቃል በጣም ትልቅ ጉዳይ ነው። ለእስራኤላውያን የሰው ቃል ሲሆን ማለት ነው። እና እስራኤላውያን ለቃል ያላቸው ቦታ አጠቃላይ የሰው ልጅ ለቃል ያለው ቦታ በጣም ትልቅ ነው አይደለ? ያሉት ከሚጠፋ ሁሉ የወለዱት ይጥፋ ይላል ሀበሻ እንኳን በቻለው ለቃሉ ይታመናል። አይሁዳውያን ደግሞ ለቃላቸው ያላቸው ቦታ ትልቅ ነው። ቃል ከገቡ በጣም ትልቅ ነገር ነው ለነሱ። አይደለም የእግዚአብሔር ቃል ይቅርና ከመምህራቸው ከሙሴ የሚወጣውን ቃል በጣም ነው የሚፈሩት። ቃል ለነሱ ትርጉም አለ። ኦኬ ሰፈር ውስጥ ከልጅነታቸው ያስተማራቸው ራባይ ወይም የኔታ እንኳን የሚናገረው ቃል በጣም ትልቅ ጉልበት አለው። ሌት አለው የእግዚአብሔር ቃል እና የእግዚአብሔር ቃል ይላቸዋል። አንደኛ ሕያው ነውና የምትል አያያዥ ቃል አለች። የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነፍስንና መንፈስን ጅማትና ቅልጥምንም እስኪለይ ድረስ ይወጋል ነውና የምትለው ሐሳብ በጣም እንድናስተውላ ትፈልጋለሁ። ሐዋርያው አማኞች ወደፊት የሚደረገው ግስጋሴ አንድም በትህትና አንድም በትጋት ወደ ረፍቱ የምንገባበት ምክንያት አመላካች ሆኖ እናገኘዋለን። የእግዚአብሔር ቃል እንዲህ ስለሆነ ሕያው ስለሆነ የእግዚአብሔር ቃል የሚሰራ ስለሆነ የእግዚአብሔር ቃል የሚጎርዝ የሚያጠፋ የሚነቅል የሚተክል ስለሆነ እነሱ ላይ የተነገረው ቃል ያለመታዘዝ ምሳሌ እንዳደረጋቸው እንደዛ ዛሬም ይሰራል። ሕያው ነው፣ ዛሬም አልቆመም፣ አልሞተም ይላቸዋል። እስራኤላውያን ለቃል ያላቸው ወይም ለእግዚአብሔር ቃል ያላቸው ቦታ በጣም የተሰራ ነው። ኢሳይያስ መጽሐፍ ምዕራፍ 55 ቁጥር 10 እስከ 11 ስንመለከት ቃሌ ብሏል አይደል? እግዚአብሔር በከንቱ ሳይሰራ ወደ እኔ ምን አይሉ አይመለስም። እዚህ በጣም ትልቅ ነገር ነው የእግዚአብሔር ቃል። የእግዚአብሔር ቃል ያኔ ለእስራኤላውያን ተነግሮ እንደሰራ እንደዛ ዛሬም አይቀየርም ይላቸዋል። ሕያው ነው፣ አልሞተም። ሁለተኛ የሚሰራ ነው፣ ኢፌክቹዋል ነው ይላቸዋል። ደግሞ የእግዚአብሔር ቃል በጣም ያስፈራኝ ንግግሩ ይሄ ነው። እኔ በእውነት እንድጸልይ የሚያደርገኝ ይሄ ነው። የእግዚአብሔር ቃል የሚያየው ውጫዊ ኮንዳክታችንን ወይም ደግሞ በማህበርም ሆነ በግል የምናሳያቸውን ማንነቶችም ባህሪዎችንም ሳይሆን እኛ ራሱ ያልደረስንባቸውን ረቂቅ የሆኑ ውስጣዊ ማንነቶቻችንን ሁሉ ነው የሚሰረስረው የእግዚአብሔር ቃል። እና እዚህ ጋር ቅዱስ ጳውሎስ በተናገረው የእግዚአብሔር ቃል አስተምህሮ ውስጥ ሰው ትራይፓርታይት ወይም ሰው ከሶስት ነገር የተፈጠረ እንደሆነ ይነግረናል። መንፈስንና ነፍስን ብሎ ሁለት አካላትን ይጠቅስና ጅማትና ቅልጥምንም ደግሞ ሶስተኛውን አካል ወይም ስጋን ይጠቅሳል። ይለያል። የሚገርመው ነገር ይለያል። ከዛ ደግሞ የልብንም ስሜትና አሳብንም ምን ይላል? ይመረምራል። የውስጥን ሐሳብ የውስጥን ስሜት ይመረምራል። ከዛስ ያሳያል። ስለዚህ እንደውም እኔ ፋክት ቼክ ወራራሴ ሪያሊቲ ቼክ ሳረግ የእግዚአብሔር ቃል እኔ ጋር ደርሶ ከሆነ ምን ያህል የጠራ ግላዊ ምልከታ አለኝ ብሎ መጠየቅ ጥሩ ነው። እኔ ራሴን ስጠይቅ ስለነበር ለምን ስትሉ እንደ ኢሳይያስ ያለ ነቢይ 5 ምዕራፍ ሁሉ የሰራዊት ጌታ እግዚአብሔር እንዲላ እያለ የሰነበተው ሰውዬ የእግዚአብሔርንም ግርማ ብሎም የእግዚአብሔርን ቃል ሲመለከት ምንድን ነው ያለው? የመጀመሪያው ነገር ጠፋዊ ነው ያለው። እዚህ የጠራ ግለ ምልከታንም ይሰጠናል የእግዚአብሔር ቃል። የእግዚአብሔር ቃል ከነገረ ድነት አንስቶ እስከ ነገረ ትፍጽምት ወይም ደግሞ እስከ ፍጻሜው ድረስ እውነተኛ ማንነታችንንም ይነግረናል፣ እውነተኛ ማንነታችንንም ያሳድጋል፣ ይለውጣል። የእግዚአብሔር ቃል ተራ የሰው ቃል አይደለም። ስነ ልቦና አጥኚዎች ወይም ሳይኮሎጂስቶች ሰው 4 አይነት ባህሪ ወይም ምንነት አለው ብለው ያምናሉ ወይም ይጽፋሉ። እና አንደኛ እርሱ የሚያውቀው ሌላ ሰው የማያውቀው ማንነቱ ነው ይላል። እና እርሱ ያውቀዋል፣ ሌላ ሰው ግን አያውቀውም። ሁለተኛው ሰዎች ያውቁታል፣ እሱ ግን አያውቀውም ነበርና ይነግሩታል። እና ብዙ ሰው እንዲህ እያለኝ ነው ምናምን ይላል። እሱ አልታየውም፣ ሰዎች ነው የሚያዩለት። ሶስተኛው ደግሞ እርሱም ሰዎችም ያውቁታል። እና በጨዋታም በንግግርም ለኔ ይሄ ባህሪ ነው ሲል ጓደኞቹም ይመሰክሩለታል። ተው እባክህ እሱ ባህሪው ነው ልማዱ ነው ምናምን ይላሉ። ሰዎችም ያውቁታል፣ ከዛ ደግሞ እሱም ያውቀዋል። አራተኛው እሱም አያውቀውም፣ ሰዎቹም አያውቁትም። እና ድንገት ነው ብቅ ሲል የሚያውቀው እሱ ራሱ እንዴ ይላል።
እና አራተኛውን ማንነት ግን ማለት ነው የእግዚአብሔር ቃል ያውቀዋል። እንዴት ስትሉ የልብን ስሜት ሐሳብ ረቂቅ የሆነውን የሰው ልጅ ያልደረሰበትን ውስጥ ያለውን የነፍስያችንን ሐሳብ ሳይቀር ምን ይላል ይፈትነዋል። እና የእግዚአብሔር ቃል የሚያውቀው ማንነት ደግሞ አለ። ጉድ እንዳያረገን እሱ ሰውዬ ተጠንቀቁ። እኔ ሁሌ ነው የምለው በቃ ጉድ እንዳያረገን አሮጌው አዳም ምን እንዳያረገን ጉድ እንዳያረገን የሆነ ቀን ብቅ ብሎ እንዴት እንዳለ ቁጥር 12 ላይ የተጠቀሱት 7 ነገሮች እንድንተጋ ያደርጉናል ወገኖች። 7 ነገሮች ነው ቅዱስ ጳውሎስ የሚጠቅሰው። አንደኛ የእግዚአብሔር ቃል ነው። እዚህ ጋር ኤምፋሲስ መሰጠው በምክንያት የእግዚአብሔር ቃል ነው፣ ምንጩ እግዚአብሔር ነው። ሁለተኛ ሕያው ነው፣ አላረጀም፣ አልሞተም። ሶስተኛ የሚሰራ ነው፣ ኃይል አለው። አራተኛ 2 ልሳን ካለው ይልቅ ምን ያለ ነው? የተሳለ ነው፣ ዳይሴክት ያደርጋል፣ ሰንጥቆ ይገባል። አምስተኛ የሚለይ ነው፣ ረቂቅ የሆነውን የሰው ማንነት የሚፈትን ነው። ስድስተኛ የሚመረምር ነው፣ ሐሳብን ስሜትን ይመረምራል። ሰባተኛ ይቆጣጠራል። እኛን በሚቆጣጠር በእርሱ በዓይኖቹ ፊት ይላል ይቆጣጠራል። በፊቱ ነገር ሁሉ ምን ያለ ነው? የተገለጠ። በፊቱም የተሰወረ ፍጥረት የለም። ያውቀናል፣ በደንብ ነው የሚያውቀን። እኛ የምናውቀው ሰዎች ማያውቁትንም ብቻ ሳይሆን እኛ ራሱ ማናውቀውን ያውቃል። እና አንዳንድ ዘመናዊ ፖፑላር ፕሪቸርስ እግዚአብሔር ፊት እርቃንህን ሆነ ቅረብ እግዚአብሔር ፊት ባልቀርብ እስኪ ተሸፋፍኝ ልቅረብ። እግዚአብሔር ፊት እኮ ነው። አይሆንም እንደዛ። እግዚአብሔር ፊት ንገረው። እግዚአብሔርን እኮ ቆሎ ጓደኛችን እያደረግነው ነው በእውነት። ራሳችንን ለቃሉ ባስገዛን ቁጥር መመርመር፣ መቆጣጠር ወደ ረፍቱ የሚደረገውንም ግስጋሴ ያፋጥንልናል፣ ያስተጋናል። ስለዚህ 7 ኢንሴንቲቮች ይሰጠናል የእግዚአብሔር ባሪያ ጳውሎስ። ምንድነው የምትለው ጳውሎስ ስንለው ወደ ረፍቱ ለመግባት እንትጋ። ለምን? የእግዚአብሔር ቃል ሕያው ስለሆነ፣ የሚሰራ ስለሆነ፣ የተሳለ ስለሆነ፣ የሚመረምር ስለሆነ፣ የሚለይ ስለሆነ፣ የሚወጋ የሚቆጣጠር ስለሆነ። እንዴት ስትሉት እስራኤላውያንም እየተፈተሹ አልመሰላቸውም። አይ እዚህ ደርሰንማ እንገባለን እኮ ከስንት ጥፋት አምልጠን ይላሉ። ጌም መስሏቸዋል። የሆኑ ሌቭል 1 ላይ የሆነ ሰው እየወደቀ፣ ሌቭል 2 የሆነ ሰው እየወደቀ፣ ሌቭል 3 ይሆን እዚህማ ደርሰን ብሎ ሰዎቹ ከናን ደርሰው ነው አልገቡ ደርሰው። እና ራሳችንን ማስገዛት አለብን ለእግዚአብሔር ቃል። ልክ እንደ ካሌብ፣ ልክ እንደ ኢያሱ። መጽሐፍ እንደዛ ነው የሚለው። ካሌብና ኢያሱ ምንም ጭው ባለ አንበጣ ሆነው እየታዩ የእግዚአብሔርን ቃል ከመስማታቸው የተነሳ ነው የገቡት ርስታቸው ውስጥ። ቁጥር 13 7ኛውን ሐሳብ ይነግረናል። በጣም የሚያስፈራኝ ቃል ነው። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ነገር ሁሉ የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እና ግሪኩ እንዲህ ነው የሚለው ፕሮስ ሆን ሄሚን ሆሎጎስ ይለዋል። our account is for him። ምንድነው? ተጠሪነታችን ለእርሱ ነው መሆን ያለበት። ለሎጎስ ለቃሉ ነው ተገዢ መሆን ያለብን። ሰብጀክቲቭ መሆን ያለብንም ለቃሉ ነው፣ ለእግዚአብሔር ቃል ነው ይለናል መጽሐፍ። ሰሚሽናችንም ለእርሱ ነው ይለናል። የእግዚአብሔር አማኞች፣ ወንጌል አማኞች መጽሐፍ ቅዱስ ወይም የእግዚአብሔር ቃል የሚያነቡት ጽሕፈት ብቻ ሳይሆን የሚለማመዱት ልምምዳቸው፣ የሚሸመድዱት ሽምደዳቸው፣ የሚያካፍሉት ርስታቸው ነው የእግዚአብሔር ቃል። ጌታ ይወዳል። እና ሁለተኛ ኢንሴንቲቭ ይነግረናል። አንደኛ እንትጋ፣ የእግዚአብሔር ቃል እንዲህ ስለሆነ። ሁለተኛ ደግሞ እንቅረብ። ለምን እንቅረብ የሚለውን ሐሳብ ደግሞ ይነግረናል። አንደኛው እንትጋ ነው፣ ሁለተኛው እንቅረብ ነው። እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን በእርሱ በማመን ጸንተን እንኑር ይላል። የዕብራውያን ጸሐፊ በማስፈራራት በማስጠንቀቅ በፍቅር ቁጣ የጀመረውን ትምህርት በፍቅር በማጽናናትና በማበረታታት ይጨርሳል። በመፍትሄ ሐሳብ ምዕራፉን እየቋጨ ይገኛል እና እንዲህ ይላል ቁጥር 14 ላይ በሰማያት ያለፈ ታላቅ ሊቀ ካህናት ይላል። ወደ ሰማያት የወጣ ይላል ያኛው ትርጉም፣ ወይም የገባ ይላል። ታላቅ ሊቀ ካህናት ብሎ ነው ኢየሱስን የሚጠራው፣ ወይም ግሬት ሃይ ፕሪስት። ምዕራፍ 2 ቁጥር 17 ላይ በዚህ ስም ተጠቅሷል።
ቅዱሳት መጽሐፍት ላይ ታላቅ ሊቀ ካህን የሚለው ስያሜ ለጌታ ለኢየሱስ ብቻ የተሰጠ ስያሜ ነው። ለአሮንም ለሌሎቹም ሊቀ ካህናት አልተሰጠም። ግሬት ሃይ ፕሪስት ብለው ራሳቸው እርስ በርሳቸው እዛ ሲሾሙ ነበረ። ግን መጽሐፍ ይህን ስም የሰጠው ለኢየሱስ ብቻ። ታላቅ የሚለው ሐሳብ የክህነቱ ልዕልናና ፍጽምና ያሳያል። አንደኛ ክህነቱ ፐርፌክት ነው። ሁለተኛ ደግሞ ሱፕሪም ነው፣ የማይደረስበት ነው። እርሱ በሰማይ ስለወጣ ኦኬ፣ በሰማይ ስላለፈ፣ ሰማይ ስለገባ ኦኬ፣ ቻንስ አግኝተናል። ምንም እናረግበት ስንል እምነታችንን እንድንጠብቅ ቻንስ አግኝተናል። ጸንተን ሃይማኖታችንን እንጠብቅ። ለምን? የእግዚአብሔር ልጅ ኢየሱስ ምን ስላለ? ወደ ሰማያት ምን ስላለ? ስለወጣ፣ ስለገባ። ሁለተኛ ደግሞ ጸጋ ብለን እንድንጮህ፣ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ፣ እንደፈለግን እንድንጸልይና አባ ብለን እንድንጮህም ጌታ ረድቶናል። የእግዚአብሔር ልጅ ኢየሱስ ስላለ ጸንተን ሃይማኖታችንን እንጠብቅ። የደከምን ኃጢአተኞች እንዴት ብለን ነው የእግዚአብሔር መንግስት ውስጥ የምንገባው ለሚለው ጥያቄ ዕብራውያን ጸሐፊ መልስ ይሰጣል። የእግዚአብሔር ልጅ ኢየሱስ ስላለ። ክብር ለኢየሱስ ነው። አዎ የእግዚአብሔር ልጅ ኢየሱስ ስላለ፣ ኢየሱስ ስለገባ ነው የምንገባው ይላቸዋል። ወደ ሰማያት የወጣው የእግዚአብሔር ልጅ ስላለን እንጠብቅ። እንዴት እንገባለን? ምን ካልን? ተጠበቅን። እግዚአብሔር ታማኞች ያድርገን። ጸንተን እንጠብቅ። እንዴት? ፍሬ ያፈራን። እንዴት? ጸንተን በመኖር ጸድቀናል። አዎ ጸድቀናል። ነፃ ወጥተናል። አዎ ነፃ ወጥተናል። ተለቀናል። እውነት ነው ተለቀናል። ተላቀናል ወይ? ግን መላቀቅ ያለብን ብዙ ነገሮች አሉ። ጸንተን እንጠብቅ፣ በእርሱም በማመን ጸንተን እንኑር፣ ሃይማኖታችንን እንጠብቅ ይላል መጽሐፍ። ቁጥር 15 ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እርሱ። ጸንተን እየጠበቅን ባለንበት ግስጋሴ በወደቀ ዓለም ስለምንኖር፣ አሮጌውንም ስጋ ተሸክመን ስለምንኖር ብዙ ባምፒ የሆኑ ሮዶች አሉ። ብዙ መንገጫገጮች ሊገጥሙን ይችላል። አሹ ሁሉንም ኤክስፒሪየንስ አድርጎታል ይለናል የዕብራውያን ጸሐፊ። ክብር ለኢየሱስ ይሁን። መከራን በሙሉ ኤክስፒሪየንስ አድርጎታል። ዕብራውያን ሆይ አሁን የምታልፉበትን በሙሉ አልፎታል ኢየሱስ። ሁሉን ነገር አልፎበታል። በድካማችን ሊራራ የማይችል ሊቀ ካህናት የለንም። ምን ማለት ነው? በድካማችን የሚራራ ሊቀ ካህን አለን። ኧረ አሜን በሉ በኢየሱስ። በህይወት ሐሩር ተቃጥለን ስንቃጠል ይገባዋል፣ ይረዳናል። እና ሰው ስለሆነ ይረዳናል። እና አንድ ጸሐፊም እንደዚህ ብሎ ይናገራል አይደል? የኛ ሰው በሰማይ ይለዋል ኢየሱስን። የኛ ሰው አለ አይደል? አሁን ለምሳሌ የሆነ ጉዳይ ልንጨርስ የሆነ ክፍለ ከተማ ሰው አለን፣ የኛ ሰው አለ። የት? ክፍለ ከተማ። እና ለምናረጋቸው ለእያንዳንዱ ነገሮች የኛ ሰው አለ እንዳትሰጉ። የት? ሰማይ። የኛ ሰው አለ፣ የሚከራከርልን፣ የሚሟገትልን፣ ጸጋ የሚያፈስልን የኛ ሰው አለ። የስ በሰማይ አለ የኛ ሰው። የኛ ሰው በሰማይ አለ። ሊቀ ካህናት አለ፣ የሚራራ የሚምር ቸርነቱ ብዙ የሆነ የስ ጸንተን እንጠብቅ። ለምን? የእግዚአብሔር ልጅ ኢየሱስ ስላለን፣ የኛ ሰው በሰማይ ስላለ። ሃሌሉያ! እያንዳንዱን ነገር ኤክስፒሪየንስ ስላደረገ እና እያለቀስንም ሆነ እየሳቅን አፈር ላይም ሆነ ሶፋ ላይ የምንናገራቸውን ንግግሮች አብዛኞቹን መስማት ብቻ አይደለም ይሰማዋሉ፣ ኤክስፒሪየንስ አድርጎታል። ቁጥር 16 በምናደርገው ጉዞ ኢየሱስ ሊቀ ካህን መሆኑ ጸንተን በእምነት እንድንጠብቅ ይረዳናል። በነገር ሁሉ እንደኛ ስለተፈተነ። እንግዲህ ይላቸዋል ዕብራውያን ጸሐፊ ይጨርስ። እንግዲህ ዕብራውያን እየታገላችሁ ነው። አዎ አዝናችኋል። አዎ ሮማውያን እየገደሏችሁ ነው። እስራኤላውያን አግልለዋችኋል። በብዙ የህይወት ሐሩር እየተቃጠላችሁ ነው። አዎ ብዙ ኃጢአቶች ውስጥ ናችሁ። አዎ ምህረት እንድንቀበል ይላቸዋል። በእምነት እንቅረብ ይላቸዋል። እኔ በጣም የገረመኝ ይሄንን ሳጠና ማለት ነው፣ ድፍረትም ፍርሃትም በተመሳሳይ ቦታ እኩል እየተሰማን ልክ የሚሆንበት ቦታ የእግዚአብሔር ዙፋን ይባላል። ድፍረት አለን የለም በክርስቶስ። ለምን? የኛ ሰው ስላለ። አት ዘ ሴም ታይም ደግሞ ሀፍረትም ፍርሃትም አለን። ለምን? ምህረት የሚያስፈልገው ማን ስለሆነ? ኃጢአተኛ ስለሆነ። ጌታ ኢየሱስ ግን ሩህሩህ ነው። ዙፋኑ ስር እንደፋ። በእውነት ለእያንዳንዱ ጥያቄ መልሱ እሱ ብቻ።
እና ምህረት እንድንቀበል ልባችንን እንድናፈስ እንድንናዘዝ እንድንታጠብ እንድንመለስ በእምነት እንቅረብ። ጸሎታችን ቅዱሳን በደንብ አዳምጡኝ። ጸሎታችንም ከእግዚአብሔር ጋር ያለን ቅርበታችንም ከእምነታችን በላይ ሊሆን አይችልም። እና እንቅረብ፣ በእምነት እንቅረብ ይላቸዋል። ብሊቭ የሚል ሐሳብ እዚህ ጋር የለም። ትረስት የሚል ቃል ነው ያለው። ለምንጠቀመው ብዙ ባዕድ ቃል ይቅርታ። ብሊቭ የሚለው ሐሳብ ስለ አንድ ነገር ልክነት፣ ትክክለኛነት፣ የአእምሮ ቅቡልነት መስጠት ማለት ነው። ተስማምተን ስለ አንድ ነገር ኦኬ ይሄም ነው አዎ እንላለን። ትረስት ማለት ግን ያ ነገር እውነት ነው ብሎ ህይወትን እዛ ነገር ላይ መጣል ማለት ነው። ኦኬ ኢየሱስ ጌታ እንደሆነ የሚያምኑ በዚያውን ፓርቲ ቤት የሚያከብሩለት ብዙ ሰዎች አሉ። ማመንና ኢየሱስ የእግዚአብሔር ልጅ ስለኔ በበረት ተወልዷል ብሎ አምኖ በጽድቅ መኖር ይለያያል። አንዱ ብሊቭ ነው፣ አንዱ ትረስት ነው። እና በእምነት እንቅረብ፣ ራሳችንን እንጣል ሲለን እንደው ዝም ብለን ኢየሱስ አለ ብለን እንንበርከክ ሳይሆን ከልባችን ከነፍስያችን እያለን ነው። ዕብራውያን ጸሐፊ በጣም የወደድኩት ስድስተኛው የመጨረሻው ሐሳብ ይሄ ነው። ጸጋ እንድናገኝ መቼ? በሚያስፈልገን ጊዜ ሁሉ በእምነት እንቅረብ ይላቸዋል። ጸጋ የሚለው ሐሳብ በጥንቷ ዘመን በግሪኩ ካሪዝማ የሚለው ሐሳብ ብዙ ፖፒላር አልነበረም። ብዙ የሚጠቀሙት ቃል አልነበረም። ጸጋ የሚለው ሐሳብ በጣም ኢንተርቴይን የተደረገው በጣም የተንሸራሸረው በክርስቲያኖች ነው። እና ጸጋ የሚለው ሐሳብ በአጭሩ ለኃጢአተኞች ወይም ለማይገባቸው ሰዎች ከሚገባቸው በላይ ትልቅ ነገር በሕይወታቸው ሲፈስ ማለት ነው። አንሜሪትድ ፌቨር ወይም ደግሞ የማይለካ በጎነት ማለት ነው። እና ጸጋ ሲያስፈልገን ኦኬ ምህረት የሚያስፈልገን እስካሁን ለመጣነው ጉዞ ነው። ኦኬ ለተመላለስነው ጉዞ ነው። ለሳትንባቸው ብዙ መሳቶች ነው። ጸጋ ደግሞ የሚያስፈልገን ትላንትና ምህረት ብለን ለመጣንበት ጉዳይ ነገ ምህረት ብለን እንዳንመጣ። ኦኬ ጸጋ የሚያስፈልገን ለዛሬም ለሚቀጥለው ነው። በሚያስፈልገን ጊዜ ሁሉ ነው የሚለው። አንዴ ጸጋ ተቀብለናል ብሎ አውራይት ስታይል ወይም ደግሞ አንዴ በቃ ሲዝ አድርጓል ተቀብለናል። ፕሬዘንት ኤንድ ኮንቲኒየስ ነው። ሁሌ በሚያስፈልገን ጊዜ ሁሉ። ወንድሞችና እህቶች ይሄ ነው የዛሬ እግዚአብሔር ቃል ሐሳብ። በእምነት እንቅረብ። ይኸውላችሁ በብዙ ችግር ልታልፉ ትችላላችሁ። አንዳንዶቹ ሊገባኝ ይችላል፣ አንዳንዶቹ ላይገባኝ ይችላል። ሁሉንም ግን ኢየሱስ ይገባዋል። አሜን። አንድ ነገር ደግሞ ጨምሬ ልንገራችሁ። ጸጋ ያልቻለውን ሕግ አይችለውም። ጸጋ ያልቻለውን ሳይኮሎጂስት አይችለውም። ጸጋ ያልቻለውን ፖሊስ አይችለውም። እግዚአብሔር ምስክር። ጸጋ ያልቻለውን ፓስተር አይችለውም፣ ወላጅም አይችለውም። ጸጋ ያቃተው የትኛውም የባህሪ ግድፈትም እድፈትም ከጸጋ ካለፈ በምንም ሊመለስ አይችልም። ደግነቱ ከጸጋ የሚያልፍ አንድም ነገር የለም። ኢየሱስ እውነተኛ ወዳጅ፣ እውነተኛው አሳራፊ፣ እውነተኛው የእረኞች አለቃ በፊቱ ወደ ጸጋው ዙፋን በእምነት በፍርሃትም በድፍረትም ስንቀርብ አንሜሪትድ ፌቨር የማይለካ በጎነት ይፈሳል። በኢየሱስ በኩል ወደ አብ እንቀርባለን። በጌታ ስራ ዕብራውያን እንደሚነግረን በጌታ ስራ ወደ ሰማያት ስለወጣ ዙፋኑ ራሱ የጸጋ ሆነ፣ የፍርድ ነበር። ጸጋው በቃሉ አማካኝነት ይገርዛል፣ ያስተካክላል፣ ይለውጣል፣ ያበስላል፣ ያጠነክራል። ወደ ርስታችን በምናደርገው ግስጋሴ ጥላ ይሆናል። ጌታ ይርዳን። ነፍሳችንን በፊቱ እናፍስስ። በእውነት እኔ ይሄ ሐሳብ በጣም የገረመኝ እግዚአብሔር ሉዓላዊ ሆኖ ሲያበቃ ልንጸልይ ስንመጣ ምንጸልየውን እያወቀ እንኳን አይሰለቸውም፣ ይሰማናል። ልክ አፉን ሊፈታ ያለ አንድ ልጅ ሁሌ አሁን ሃኒ ማለት ከጀመረ አንድ አፉን ሊፈታ ልጅ ሁሌ ሃኒ ሲል ወላጁ ይጠብቀዋል፣ ምን እንደሚል እያወቀ። ልክ እንደዛው በትዕግስት ይጠብቃል። ሕፃን ሲንተባተብ ወላጅ እንደሚያዳምጠው በደስታ እንደሚያዳምጠው ነው የሚያዳምጠን። የብሉያት ሕግ እያንዳንዱ ሰው ዝም እንዲል ሲፈርድበት፣ የጸጋ ግን እያንዳንዱ ኃጢአተኛ ደረቱን እየደቃ ማረኝ ብሎ እንዲጮህ እድልን ሰጥቶታል። ወገኖች ይሄ የጭንቅን ዘመን የምናልፈው በእግዚአብሔር ጸጋ ብቻ ነው። ጸጋ ያስፈልገናል። አዎ የሙጥኝ ብለን አሪፍ ሆነን ብዙ ነገሮች አርገን የምንሻገረው ዘመን አይደለም። ሲጀመር አይደለም። ጸጋ ያሻናል። ጸጋ ያሻናል። ጸጋ ነው ቸርችን ሊያድሳት የሚችለው። ጸጋ ነው ሊለውጠን የሚችለው። ጸጋ ነው ማቹር ያደረጉ ክርስቲያኖችን ሊያሳየን የሚችለው።
ጸጋ ነው ውስጣችን ያለውን ሰልፊሽ የሆኑ ቶቶች ሊያጠፋ የሚችለው። ጸጋ ነው ሊገርዘ የሚችለው። ጸጋ ያስፈልገናል። ዛሬ ማንፈራም አናፍርም። በጎልጎታ በብዙ ሂዩሚሊዬሽን፣ በብዙ መናቅ፣ መተፋት፣ መንጠልጠልና መሰቃየት ራስን ማዳን ያቃተ ያሉትን አድነኝ ብለን ለመጣራት አናፍርም። ጸጋ እንላለን። ዛሬ እግዚአብሔር ጸጋ ያብዛልን። እንጸልያለን።